ይሄ ጁንታ ነው አማራ፣ ኦሮሞ፣ ትግሬ ምናምን እያለ በዘር ያባላል። በዘር የምንጠላ ከሆን እኛም ጁንታዎች ነን ማለት ነው። ስለዚህ የትግራይ ተወላጆች በትግራይም ይሁኑ ከትግራይ ውጭ ያሉ ከጁንታው ጋር ትስስር የሌላቸው ከሆኑ ኢትዮጵያዊ መሆናቸውን አምነን ማክበር መጠበቅ አለብን። ይህን ካላደረግን ቦታው ተጫዋቹ ይቀየራል እንጂ መጥፎ ድርጊቱ ቀጣይ ነው የሚሆነው። ይሄ እንዳይደረግ መላው የኢትዮጵያ ሕዝብ ከፍተኛ ጥንቃቄ ማድረግ አለበት። በመከላከያም በፖሊስም በየትኛውም ሲቪል ስራ የትግራይ ተወላጆች በሚመለከት አስፈላጊው ጥበቃና እንክብካቤ ያስፈልጋል። ባለፉት ጊዜያት የተወሰኑት ከስራ እንዲወጡ ተደርጓል። እነሱም መገንዘብ ያለባቸው የተከበረው ምክር ቤት ማወቅ ያለበት ሁለት ነገር አለ። አንደኛ እዛ ከፍተኛ ጭፍጨፋ ተካሂዷል። ያን የሚያቅ ሰራዊት እዚህ በብስጭት ጉዳት እንዳያደርስ መከላከል ያስፈልጋል። እነሱ መጠበቅ ያስፈልጋል። ሁለተኛ ምንም ጥርጥር የለውም ብዙ የተገዛ ደግሞ ነበር። እዚህ ቤቱ ፈንጂ ያለ ቤቱ ቦምብ ያለ ያፈንዳ የተዘጋጀ ገና ለገና እንትን ብለን እኛ እስኪፈነዳ እንጠብቅም ማለት ነው። መከላከል አለብን፣ መማር አለብን ከማይካድራ። በሁለቱ ምክንያት የተሰሩ ስራዎች አሉ። እየተጣራ ግን ሁሉም ቦታውን መያዝ ያስፈልገዋል። ሌላው ጦርነት ማሸነፍ እንደ መሸነፍ የራሱ ድካም አለበት። ጦርነቱን በከፍተኛ ጀግንነት በብቃት አሸንፈናል። ነገር ግን ይሄ ነገር ወደ ትዕቢትና ወደ እብሪት ከወሰደን ጥፋት ነው። የድል አድራጊ ዘፈን ማቆም አለብን። በእኔ እምነት ያሸነፈው እውነት ነው። ያሸነፈው የኢትዮጵያ እናቶች እንባና ጸሎት ነው። ሌላው ሰው ሃምብል መሆን አለበት። ሃምብል መሆን ማለት ላለመጥላት፣ ስለ አሸናፊነት ላለመዘመር፣ ወደ ዋናው ውጊያ መግባት። ዋናው ውጊያ ገና አልተነካም። ከደህንነት ትራፕ ያልወጡ ሀገራት ቢያንስ በ10 ዓመት አንዴ ውጊያ ይደግማሉ። ከደህንነት ትራፕ ካልወጣን ወደ ብልጽግና ካልሄድን አትጠራጠሩ፣ ከጁንታ ኤክስ ይቀርና ከጁንታ ዋይ ጋር እንዋጋለን።